አወዛጋቢና ክልሉን ወደ ዳግም ጦርነት ያስገባል የሚል ከፍተኛ ስጋት በደቀነው የህወሓት ጠቅላላ ጉባኤ ዳግም የክልሉ ፕሬዝዳንት ሆነው መመረጣቸውን ያረጋገጡት ደብረጽዮን ገብረ ሚካኤል የስልጣን በትሩን ከመቀበላቸው ያልጠበቀ የበቀል እርምጃ ውስጥ መግባታቸው እየተነገረ ነው። ከፍተኛ የህወሓት ወታደራዊ አዛዥ በቁጥጥር ስር ውለው በቁም እስር ላይ እንደሚገኙ የመቀለ ምንጮች አረጋግጠዋል። በጀነራል ታደሰ ላይ መፈንቅለ መንግስት ያደረጉት ደብረጽዮን የበቀል ጅራፋቸው ማንሳት የጀመሩት ወታደራዊ አዛዦች ላይ መሆኑ ደግሞ ጉዳዩን አሳሳቢ እንዳደረገው እየተነገረ ይገኛል። ዝርዝር እንመለስበታለን። በሌላ በኩል ደግሞ አሜሪካ ቢሊዮን ዶላሮችን ከስክሳ ያላሳካቸውን የሆርሙዝ ጉዳይ ቻይና እንደ ጥይት ሳትተኩስ አሸነፈችው ያስባለ መረጃ ተሰምቷል። የኢራን ውጭ ጉዳይ ሚኒስትር በቤጂንግ የተቀበለችው ቻይና ስለ ሆርሙዝ አዲስ ነገር እንዲጠበቅ ፍንጭ በሰጠችበት አጋጣሚ ሮይተርስ የዜና ወኪል ደግሞ አሜሪካና ኢራን ጦርነቱን ያስቆማል የተባለ ታሪካዊ መግባቢያ ሰነድ ሊፈራረሙ ስለመሆናቸው ጥብቅ መረጃ ይዞ ወጥቷል። ሰላም ጤና ይስጥልን ውድ ፋስት ዴይሊ ተከታታዮች፣ የዚህ ቻናል ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ቤተሰብ ሁኑ እያለን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎቹ ተሻገርን። እስከ ፍጻሜው አብራችሁን ቆዩ። ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት ሆነው በድጋሚ በተመረጡ ማግስት ከፌዴራል መንግስቱ ጋር ንክኪ ያላቸው በተባሉ ባለስልጣናትና ወታደራዊ አዛዦች ላይ የበቀል ጅራፋቸውን ማሳረፍ ጀምረዋል። ከዲያስፖራ ደጋፊያቸው በኩል ለሚቀርብላቸው ጥያቄ እምቢ የማይሉትና ደጋፊያቸውን ለማስደሰት የሚተጉት ደብረጽዮንና የሚመሩት የህወሓት ክንፍ ዛሬም ይህኑ ተግባራቸውን ያስቀጠሉ ሲሆን በአክቲቪስቶቻቸውና በዲያስፖራ ደጋፊዎቻቸው በካዲነት የፈረጁትን ከፍተኛ የስልጣን አዛዥ ላይ ከባድ ውሳኔ ማሳለፋቸው ነው የተነገረው። የመቀሌ ምንጮች እንዳረጋገጡት ከሆነ ታዋቂ የህወሓት ወታደራዊ አዛዥ በደብረጽዮንና በጀነራል ምግበይ ውሳኔ ከመኖሪያ ቤታቸው እንዳይወጡ እገዳ ተጥሎባቸው የቁም እስረኛ መደረጋቸው ተሰምቷል። አዛዡ የቁም እስረኛ እንዲሆኑ የተደረጉት በህወሓት አክቲቪስቶች በኩል ለብልጽግና ሚስጥራዊ መረጃ አሳልፈው ሰጥቷል በሚል ዘመቻ ከተከፈተባቸው በኋላ ነው። የክልሉ ነባር ምክር ቤት ከዓመታት በኋላ ያላጣጣምኩትን የስልጣን ጊዜ ማወራረድ አለብኝ በሚል የጊዜያዊ አስተዳደር መዋቅር ማፍረስ የክልሉን አስተዳደር ለመቀበል እንቅስቃሴ ላይ መሆኑ ተከትሎ በተዋጊ ጀቶች ጭምር ቅኝት በተደረገበት የክልሉ መዲና መቀሌ ከፍተኛ ስጋት መስፈኑ እየተነገረ ይገኛል። ደብረጽዮን ገብረ ሚካኤል በትናንትናው ዕለት የትግራይ ክልል ፕሬዝዳንት ሆኖ ከተሾሙ በኋላ በክልሉ ያለው ውጥረት ጨምሯል። ወደ 4 ኪሎ የሸሹ የቀድሞ የትግራይ አመራሮች አብይ እርምጃን እንዲወስዱ የወተወቱ ቢሆንም የፌዴራል መንግስቱ በጉዳዩ ላይ ዝምታን መርጧል። ከዓመታት በኋላ ትላንት የኢትዮጵያ አየር ኃይል ጀቶች በመቀሌ ሰማይ ላይ መታየታቸውን ግን 4 ኪሎ ወደ ትግራይ እጁን የሚያስገባበት እድል እንዳሉ አመላካች ሆኗል። በእንዲህ እንዳለ ኮሎኔሉ በህወሓት ትዕዛዝ የቁም እስረኛ መደረጋቸው ተሰምቷል። ይህም በመቀሌ ሰማይ ስር ያንዣበበውን ጥቁር ደመና ያሳየ ክስተት ሆኗል። የቁም እስረኛ እንዲሆኑ የተደረጉት ወታደራዊ አዛዥ ኮሎኔል ተወልደ አንብቦ ናቸው። በኢህአዴግ ዘመን ባህር ዳር ውስጥ በነበረ የምዕራብ ዕዝ ውስጥ የወታደራዊ ደህንነት ኃላፊ ሆነው ያገለገሉት ኮሎኔሉ በአሁኑ ወቅት በፋኖና ህወሓት መሃል የጠነከረውን ግንኙነት ከፈጠሩ ግለሰቦች መሃል ዋናው እንዲሆኑ ይነገርላቸዋል። ኮሎኔሉ ካለፈው ሳምንት አንስቶ በሀገር ውስጥና በውጭ ባሉ የህወሓት የፕሮፓጋንዳ ልሳናት በኩል ባንዳ በሚል ስም ተፈርጀው ዘመቻ ሲደረግባቸው ነበር። ማሰንበቱን የጠቀሱ የመቀሌ ምንጮች እንደገለጹት ከሆነ ኮሎኔሉ ላይ ዘመቻ የተከፈተው ከመቀሌ ለብልጽግና ሚስጥራዊ መረጃዎችን እያሸለኩ ነው በሚል ጥርጣሬ መነሻ ነው። ይህን ተከትሎ ከትናንትናው ጀምሮ ኮሎኔሉ ከመቀሌ እንዳይንቀሳቀሱ ታግደው በቁም እስር ላይ መሆናቸውና ጥብቅ ቁጥጥር እየተደረገባቸው እንደሚገኝ የመቀሌ ምንጮች አክለው ዘግበዋል። በቀጣይ መረጃ አሜሪካና ኢራን ጦርነቱን ያስቆማል የተባለ የመግባቢያ ሰነድ ሊፈራረሙ ነው መሆኑ ተሰማ። ለነጩ ቤተ መንግስት መረጃዎች ቅድሚያ ከሚሰጣቸው ሚዲያዎች አንዱ የሆነው ሮይተርስ የዜና ወኪል የፓኪስታን ምንጮችን ጠቅሶ አሜሪካና ኢራን ጦርነቱን ለማስቆም የሚያስችል አንድ ገጽ የመግባቢያ ሰነድ ለመፈራረም መቃረባቸው ዘገበ። በስም ያልጠቀሱት ምንጮች ላይ ሮይተርስ በቅርቡ እንፈራረማለን፣ በጣም ቀርበናል ሲሉም ተናግረዋል። አክሲዮስ በበኩሉ ዋይት ሃውስ ጦርነቱን ለማስቆም የሚያስችል ሰነድ ላይ ለመፈራረም መቃረቡን እንደሚያምን ዘግቧል። ሁለት የአሜሪካ ባለስልጣናትን መናገሩን እንዲሁም
በጉዳዩ ለማብራሪያ የተሰጣቸው ሁለት ሌሎች ምንጮችን የጠቀሰው መገናኛ ብዙሃኑ የመግባቢያ ሰነዱን ሊፈራረም መሆኑ አረጋግጠዋል። ባለ አንድ ገጽ ነው የተባለው የመግባቢያ ሰነድ ስለ ኒውክሌር ድርድር ማዕቀፍ እንደሚያስቀምጥም ተጠቅሷል። ከእነዚህም መካከል የኢራን የኒውክሌር ፕሮግራም መቋረጥ፣ የማዕቀብ መነሳትና በሆርሙዝ ወሽመጥ ያለ ምንም እክል መርከቦች እንዲንቀሳቀሱ ማድረግ በሰነዱ ላይ መካተታቸው ተዘግቧል። በሁለቱ ሀገራት ንግግር ውስጥ የኒውክሌር ፕሮግራም መቋረጥና የሆርሙዝ ወሽመጥ ዳግም መከፈት ሳያግባቧቸው የቆዩ ጉዳዮች ናቸው። አክሲዮስ ምንጮችን ጠቅሶ በርካቶቹ በሰነዱ ላይ ያጠቀሱት ነጥቦች የመጨረሻ ስምምነት እንዳልደረሰባቸው ዘግቧል። ዩናይትድ ስቴትስ በሚቀጥሉት 48 ሰዓታት ውስጥ ከቴህራን ምላሽ ለማግኘት እየጠበቀች ሲሆን ኢራን በበኩሏ ከአሜሪካ ጋር በሚኖራት ድርድር ፍትሐዊና ሁሉን አቀፍ ስምምነት ካልሆነ በስተቀር እንደማትቀበል በውጭ ጉዳይ ሚኒስትሯ በኩል አስታውቃለች። ማክሰኞ ለዶናልድ ትራምፕ ከቴህራን ጋር የሚደረገው ንግግር ትልቅ ማሻሻል እያሳየ መሆኑን ቢናገሩም ቤጂንግ የሚገኙ የውጭ ጉዳይ ሚኒስትር አባስ አርገጃ በድርድሩ ሕጋዊ መብቶቻቸውና ጥቅሞቻቸውን ለመከላከል የምንችለውን ሁሉ እናደርጋለን ሲሉ መናገራቸውን የኢራን መገናኛ ብዙሃን ዘግበዋል። አባስ አርገጃ ከቻይና ባለስልጣናት ጋር ከተገናኙ በኋላ ፍትሐዊና የተሟላ ስምምነት ብቻ እንቀበላለን ማለታቸውን መገናኛ ብዙሃኑ ዘግበዋል። አራግቼ ትራምፕ በሁለቱ ሀገራት መካከል የሚደረገውን ንግግር ለመደገፍ በሚል በሆርሙዝ ወሽመጥ የነዳጅ ጫኝ መርከቦችን ለማጀብ ጀምሮት የነበረውን ዘመቻ ስለማቆማቸው ያሉት ነገር የለም። በዚህ መሃል ታዲያ አንድም ጥይት ያልተኮሰችው ቻይና 30 ቢሊዮን ዶላር ወጪ ያደረገችው አሜሪካ ያላሳካችውን የሆርሙዝ ሰርጥን ጨዋታ በበላይነት እየመራች ቀጥላለች። በሆርሙዝ ጉዳይ ከኢራን ጋር የመከረችው ቻይና በአስቸኳይ የሚከፈትበትን መንገድ እየመከረች ትገኛለች። የቻይና ውጭ ጉዳይ ሚኒስትር በዛሬው ዕለት የኢራን ውጭ ጉዳይ ሚኒስትር አባስ አርገቼን ተቀብለው አነጋግረዋል። አራግቼ ሀገራቸው ከአሜሪካና እስራኤል ጋር ጦርነት ውስጥ ከገባች ወዲህ ከቻይና የውጭ ጉዳይ ሚኒስትር ጋር ሲገናኙ የመጀመሪያቸው ነው። የኢራን ውጭ ጉዳይ ሚኒስትር በቤጂንግ የተገኙት የአሜሪካው ፕሬዝዳንት ለይፋዊ የስራ ጉብኝት ከመምጣታቸው ጥቂት ቀን ቀደም ብሎ ነው። የአገሪቱ መገናኛ ብዙሃን ዥንዋ አራግቼ በቤጂንግ የተገኙት በቻይና መንግስት ግብዣ መሆኑ ተነግሯል። አራግቼ ቻይና ከገቡ በኋላ የአሜሪካው ፕሬዝዳንት በሆርሙዝ ወሽመጥ ላይ የጀመሩትን ዘመቻ ለጊዜው መቆሙን ሲያስታውቁ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በበኩላቸው አሜሪካ ዓላማዎቿን በማሳካት ኢራን ላይ የከፈተችው የማጥቃት ዘመቻ አብቅቷል ሲሉም ተናግረዋል። የኢራን ውጭ ጉዳይ ሚኒስትር የሁለቱ ሀገራት ባለስልጣናትን በሁለትዮሽ ጉዳዮች በቀጠናዊና ዓለም አቀፋዊ ጉዳዮች ላይ አትኩረው እንደሚወያዩ ተናግረዋል። ሁለቱ ሚኒስትሮች የኢራን ጦርነት ከተጀመረ ወዲህ 3 ጊዜ በስልክ የተወያዩ ሲሆን ቤጂንግ በተደጋጋሚ አስቸኳይ የተኩስ አቁም እንዲደርስና የሆርሙዝ ወሽመጥ ለንግድ መርከቦች ክፍት እንዲሆን ሲጠይቁ ቆይተዋል። ከጦርነቱ በፊት 20 በመቶ የዓለም ነዳጅ ዘይትና የተፈጥሮ ጋዝ የሚያልፈው በወሽመጡ በኩል ነበር። ነገር ግን ከጦርነቱ በኋላ የንግድ መርከቦች እንቅስቃሴ በእጅጉ ተስተጓጉሏል። ቻይና ከባህረ ሰላጤው ሀገራት ነዳጅና ጋዝ ከሚገዙ ሀገራት ግንባር ቀዳሚ ናት። የሁለቱ ሀገራት የዲፕሎማሲ ንግግር በዋናነት በሁለት ነጥቦች ላይ ያነጣጠረ ነው። የመጀመሪያው ተኩስ አቁም ስምምነት ማጽናት ሲሆን ሁለተኛው ደግሞ ለዓለም አቀፍ የነዳጅ አቅርቦት ወሳኝ የሆነ የሆርሙዝ ወሽመጥ ወይም ስትሬት ኦፍ ሆርሙዝ ክፍት ሆኖ እንዲቀጥል ማስቻል ነው። ቻይና በአሜሪካ የኢራን የውጭ ንግድ ላይ የሚጣሉ ማዕቀቦችን በጽኑ የምትቃወም ቢሆንም ኢራን የውሃ መስመሩን በመዝጋት በኩል የምታሳየውን አቋም በስጋት ትመለከተዋለች። በመሆኑ ይህ ጉብኝት የኢራን የውሃ መስመሩን ክፍት በማድረግ ረገድ ለቻይና ዋስትና የምትሰጥበትና በምላሹም በተባበሩት መንግስታት ድርጅት በኩል ተጨማሪ ማዕቀቦች እንዳይጣሉባት የቤጂንግን ድጋፍ የምትሻበት አጋጣሚ ሆኗል።